ጤና ይስጥልን። በዚህ ዜናችን በአማራ ክልል በ8 የምርጫ ክልሎች በጸጥታ ችግር ምክንያት በመጪው ግንቦት 24 ድምፅ አይሰጥም ስለመባሉ፣ ሙሽራውን ገሎ በማህበራዊ ሚዲያ መነጋገር የነበረው ግለሰብ እንደተፈረደበት፣ የደቡብ አፍሪካ መንግስት በስደተኞች ላይ እየተደረገ ያለውን ተቃውሞ አስመልክቶ አስቸኳይ ስብሰባ መቀመጡ፣ ግብጽ በኤርትራ ዩኒቨርሲቲ ልትከፍት ስለመሆኑ፣ የአሜሪካ ጦር በደቡባዊ ኢራን አዲስ ጥቃት ስለመዘንዘሩና ሌሎችንም እነግራችኋለን። አብራችሁን ቆዩ። ላይክና ሰብስክራይብ እንዳይረሳ። በአማራ ክልል በ8 የምርጫ ክልሎች በጸጥታ ችግር ምክንያት በመጪው ግንቦት 24 ቀን 2018 ዓ.ም ድምፅ አይሰጥም ተባለ። ይህን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ቦርዱ ዛሬ ግንቦት 18 ቀን በስካይላይት ሆቴል የሰባተኛ ጠቅላላ ምርጫ አጠቃላይ የቅድመ ምርጫ ስራዎችና የድምፅ መስጫ ቀንን አስመልክቶ ለመገናኛ ብዙሃን ተቋማትና ጋዜጠኞች መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ናቸው። ሰብሳቢዋ በምርጫ ሂደቱ ላይ ችግር የነበረባቸውን ጣቢያዎች ላይ ተመዝግበው የነበሩ መራጮች እንዲሰረዙና የምርጫ ድምፅ በሚሰጥበት ቀን መራጮች እየተመዘገቡ ድምፅ እንዲሰጡ ለማድረግ መታቀዱን ተናግረዋል። ለምሳሌም በአማራ ክልል ግምጃ ቤት ከተማ፣ በሶማሌ ክልል ሰገግና በሌሎች አካባቢዎች የተመዘገቡ መራጮች ምዝገባው እንዲሰረዝና በዕለቱ እየተመዘገቡ ድምፅ እንዲሰጡ ለማድረግ ታቅዷል ብለዋል። በጸጥታ ችግር ምክንያት በሰባት ብሔራዊ ምርጫ ላይ የምርጫ የማይካሄድባቸው አካባቢዎችን በተመለከተ የቦርዱ ዋና ሰብሳቢ ወይዘሮ ሜላት ቀለመወርቅ ኃይሉ ሲያስረዱ በአማራ ክልል 8 ምርጫ ክልሎች ምርጫ አይካሄድም ሲሉም አስረድተዋል። የደቡብ አፍሪካ መንግስት በስደተኞች ላይ እየተደረገ ያለውን ተቃውሞ አስመልክቶ አስቸኳይ ስብሰባ ተቀመጠ። የደቡብ አፍሪካ መንግስት የፍትህ፣ የወንጀል መከላከልና የደህንነት ሚኒስትሮች አስቸኳይ ስብሰባ መቀመጣቸው ተገልጿል። ይህ ዛሬ የተጀመረው ስብሰባ በሀገሪቱ ውስጥ እየተባባሰ የመጣውን በስደተኞችና ህገወጥ የውጭ ሀገር ዜጎች ላይ የሚደረገውን ተቃውሞ በተመለከተ እንዲወያዩ ተገልጿል። በስብሰባው ላይ ለሀገሪቱ ብሔራዊ ደህንነት ኃላፊነት ያለባቸው የጸጥታ ክላስተር ሚኒስትሮችና ከፍተኛ ባለስልጣናት በሙሉ እየተሳተፉ ይገኛሉ። ይህን አስመልክቶ በወጣው መግለጫ ባለስልጣናቱ በአጠቃላይ ስደተኝነትና ያላስከፈለውን ፈተና በተመለከተ ሰፊ ውይይት የሚያደርጉ ከመሆኑም በላይ ዘረኝነትን፣ ጥላቻንና መጤጠልነትን በተመለከተ ብሔራዊ የድርጊት መርሃ ግብር ማዕቀፍ ያጸድቃሉ ተብሏል። የስብሰባ ዛሬ ከተጠናቀቀ በኋላ በነገው ዕለት ደግሞ ባለስልጣኑ ህገወጥ የውጭ ዜጎችን ለመቃወም የተደረጉ ሰልፎችን ካስተባበሩ አካላት ጋር እንደሚነጋገሩም ተገልጿል። ኢትዮጵያ ለውጭ ገበያ ከቀረበ ቡና $2.3 ቢሊዮን ገቢ ማግኘቷ ተነግሯል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንደገለጹት ዓለም አቀፍ የቡና ዋጋ መቀነስና የመካከለኛው ምስራቅ ግጭት በተላከው ምርት ላይ አሉታዊ ተጽዕኖ ፈጥሯል። ይሁን እንጂ በበጀት ዓመቱ ከቡና ወጪና ከቡና ሽያጭ የተያዘውን የ$3 ቢሊዮን እቅድ ለማሳካት ሀገሪቱ ውጤታማ ስትራቴጂዎችን ተጠቅማለች። ዓለም አቀፍ የዋጋ መዋዠቅ የሚታይባቸው ዝቅተኛ ደረጃ ያላቸው ቡናዎች ከገበያ በማስወጣት ጥራት ላይ ትኩረት ተደርጓል። ይህም በቶን የሚገኘውን ዋጋ ካለፈው ዓመት ጋር ሲነጻጸር በ10 በመቶ እንዲጨምር አድርጓል። የዓለም የቡና ዋጋ በ32 በመቶ በቀነሰበት ሁኔታ የኢትዮጵያ ቡና በ33 በመቶ ከፍ ባለ ዋጋ እየተሸጠ ይገኛል። በአሁኑ ወቅት አንድ ቶን የኢትዮጵያ ቡና በአማካይ እስከ $6500 እየተሸጠ ነው። ዶላሩ ላይ እንግዲህ እንደምንም እንገባለን፣ መጠኑም ትንሽ ሊያስቸግረን ይችላል፣ 3 ቢሊዮን ግን እንሞክራለን ብለዋል። አሁን ላይ ወደ 203 ቢሊዮን አካባቢ ደርሰናል የሚሉት በቀሩት 2 ወራት ላይ ደግሞ ቀሪውን እናሳካለን ብለዋል ዶክተር አዱኛ ደበላ። በሙሽራዋና በባንክ ሰራተኛው ላይ አሰቃቂ ግድያ የፈጸመው ግለሰብ የሞት ፍርድ ተፈረደበት። የጌዲዮ ዞን ገደብ ከተማ በሙሽራና በባንክ ሰራተኛ ተመስገን ዳንኤል ላይ አሰቃቂ ግድያ ወንጀል ፈጽሞ የተገኘው ተከሳሽ ጸጋዬ ታደሰ በጌዲዮ ዞን ከፍተኛ ፍርድ ቤት በመነሻ ቅጣት የሞት ፍርድ ተበይኖበታል። ይህ ታሪክ በሶሻል ሚዲያዎች ከፍተኛ መነጋገሪያ ሆኖ እንደነበረ የሚታወስ ነው። ወንጀለኛው ድርጊቱን ከፈጸመበት ጊዜ ጀምሮ በቁጥጥር ስር ውሎ በሕግ ጥላ ስር የቆየ ሲሆን ፍርድ ቤቱ የቀረበበትን አስከፊ የቅጣት ማክበጃና የክስ መዝገብ መርምሮ ይህንን ከባድ ውሳኔ ማስተላለፉን የዞኑ ፖሊስ መምሪያ የሕዝብ ግንኙነት ክፍል ይፋ አድርጓል። ይሁን እንጂ ፍርድ ቤቱ በዚህ በመነሻ የሞት ፍርድ ቅጣት ላይ የአቃቢ ሕግን ማክበጃና የተከሳሹን ማቅለያ ምክንያቶች በዝርዝር ተቀብሎ ለማየትና የመጨረሻውን የቅጣት ውሳኔ ለማስተላለፍ ለግንቦት 26 ቀን 2018 ዓ.ም ተለዋጭ ቀጠሮን ይዟል። ይህ በአሰቃቂነቱ መላውን ማህበረሰብ ያስደነገጠው የወንጀል ጉዳይ በመጪው ሳምንት በሚሰጠው የመጨረሻ ውሳኔ ሙሉ እልባት ያገኛል ተብሎ በጉጉት እየተጠበቀም ይገኛል።
ግብጽ በኤርትራ ዩኒቨርሲቲ ልትከፍት መሆኑ ተሰማ። የካይሮ ዩኒቨርሲቲ በአስመራ ከተማ ቅርንጫፍ ሊከፍት እንደሆነ የካይሮ ዜና ምንጮች ዘግበዋል። ይህ ዜና የተሰማው የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ከሳምንት በፊት ወደ አስመራ ተጉዘው ከሻዕቢያ ሹማምንት ጋር ከተወያዩ በኋላ ነው። የካይሮ ዜና ምንጮች እንደዘገቡት የካይሮ ዩኒቨርሲቲ በአስመራ ቅርንጫፍ መክፈቱ የግብጽ የምርምር ተቋማት በአፍሪካ ሀገራት ያላቸውን እንቅስቃሴ የሚያሳድግ ነው ተብሏል። የግብጽ የከፍተኛ ትምህርትና የሳይንስ ምርምር ሚኒስትር አብዱልአዚዝ ኮንሶ እንደተናገሩት የሀገሪቱ የትምህርት ተቋማት በአፍሪካ ቀንድ ሀገራት እንዲህ ያሉ እንቅስቃሴዎች መጀመራቸው የግብፅን ፖሊሲ ለማስረጽ የሚረዳ ነው ብለዋል። ከቅርብ ጊዜ ወዲህ በአፍሪካ ቀንድ እየታየ ያለው የኃይል አሰላለፍ ለውጥን ተከትሎ ግብጽ ከኤርትራ ጋር ያላትን ግንኙነት እያጠናከረች መጥታለች። አልሲሲ በአንድ ወቅት እንዳሉት የካይሮና አስመራ ግንኙነት በሁሉም ዘርፍ እየተጠናከረ ይሄዳል ይመስላል። ሩሲያ ኪዮቭን ለቃችሁ ውጡ ብላለች። ሩሲያ በዩክሬኗ ዋና ከተማ ኪዮቭ ላይ ሲስተማቲክ ያለችውን ጥቃት ልትሰነዝር እንደምትችል አስታውቃለች። የውጭ ሀገራት ዜጎችና ዲፕሎማቶች በተቻላቸው ፍጥነት ኪዮቭን ለቀው እንዲወጡ ሩሲያ አዛለች። ዩክሬናውያንም ከአስተዳደርና ወታደራዊ ህንፃዎች እንዲርቁ ተጠይቀዋል። በኪዮቭ ላይ ጦርነት ከተቀሰቀሰ ወዲህ መጠነ ሰፊ ከሚባሉት መካከል የተመደበ ጥቃት ባደረሰችው ከቀናት በኋላ ነው ይህም ማስጠንቀቂያ የሰጠችው። የሩሲያ የውጭ ጉዳይ ሚኒስትር አዲሱ ጥቃት የውሳኔ መስጫ ማዕከላትና የህዝብ ጣቢያዎችን የሚያነጣጥር ነው ብሏል። የሰው አልባ አውሮፕላን ማምረቻ ቦታዎች ኢላማ ይሆናሉ ብሏል መግለጫው። በዩክሬን ላይ ለመሰንዘር ውጥን መያዟ የዲፕሎማሲ በሩን ይዘጋል የሚል ስጋትም ጋርጧል። ሩሲያ የሰሜን አትላንቲክ የጦር ጥምረት አባላትን ሳይቀር ጫና ውስጥ ልታስገባ እንደምትችል ፕሬዚዳንት ቭላዲሚር ፑቲን በሉሃንስክ የመምህራን ማሰልጠኛ ተቋም ላይ በተሰነዘረው ጥቃት ምክንያት አጸፋውን አጠናክረው እንደሚቀጥሉ ማሳሰባቸው አይዘነጋም። ኔታንያሁ እስራኤል ከሂዝቦላ ጋር ጦርነት ላይ ናት አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሂዝቦላ ላይ የምታደርገው ጥቃት እንደምታጠናክር ካስታወቁ በኋላ የእስራኤል ጦር በሊባኖስ ላይ አዲስ ጥቃት ማዕበል መጀመሩን ገልጸዋል። የእስራኤል መከላከያ ኃይል በምስራቅ ሊባኖስ በሚገኘው በቤካ ሸለቆና በሌሎች የሀገሪቱ ክፍሎች በሚገኙ የሂዝቦላ ይዞታዎች ላይ ጥቃት መክፈቱን አስታውቋል። በኢራን የሚደገፈውና በሊባኖስ የሚንቀሳቀሰው የሺያ ሙስሊም ታጣቂ ቡድን ሂዝቦላ በበኩሉ 22 የድሮን እና የሮኬት ጥቃቶችን በመሰንዘር የአጸፋ እርምጃ መውሰዱን ገልጾ ኢላማዎቹም የእስራኤል ወታደሮች፣ ታንኮች፣ የጦር ሰፈሮችና ህንፃዎች መሆናቸውን አስታውቋል። በዚህ ወር መጀመሪያ ላይ ሊባኖስና እስራኤል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማራዘም ተስማምቶ የነበረ ቢሆንም አንዳንድ ጥቃቶች ግን መቀጠላቸው ተሰምቷል። ኔታንያሁ ሰኞ ምሽት ባስተላለፉት የቪዲዮ መግለጫ እስራኤል ከሂዝቦላ ጋር ጦርነት ላይ ነች ያሉ ሲሆን ወታደራዊ ኃይሉም ብርቱና አድቃቂ ሞት እንዳያስፈራቸው መታዘዙን ተናግሯል። ኔታንያሁ እስራኤል በሂዝቦላ ላይ በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎችን መደምሰሷንም ገልጸዋል። በመቀጠልም ነገር ግን ይህ አሁን ከኛ የሚፈለገው ጥቃቱን ማጠናከርና መጠኑን ኃይሉን መጨመር ነው ብለዋል ይላል የቢቢሲ ዘገባ። አሜሪካ ጦር በደቡባዊ ኢራን አዲስ ጥቃትን ሰንዝሯል። አሜሪካ የሚሳኤል ይዞታዎችና ፈንጂ ውሃ ውስጥ ሊያጠምዱ ሲሞክሩ የነበሩ መርከቦችን ኢላማ ማድረጓን አሳውቃለች። እርምጃው የወሰድነው ራስን ለመከላከል ነው ቢሉም ማዕከላዊ እዙ ለማስተባበል ሞክሯል። የኢራን ኃይሎች ስጋት መደቀናቸውን ተከትሎ የተፈጸመ ጥቃት ነው ሴንትኮም ቢለውም ድርድሩን ጫና ውስጥ ያስገባዋልም ተብሏል። የኢራን ፖለቲከኞች ድርድሮችን በበጎ እየቆጠሩ ነው ባለበት በዚህ ሰዓት የተሰነዘረ ጥቃት በመሆኑ ቴህራንም ተመሳሳይ እርምጃ ልትወስድ ትችላለች የሚል ስጋትን ጋርጧል። እንደ ኒውዮርክ ታይምስ ዘገባ ጥቃቱ በባንዳር አባስ አቅራቢያ ተፈጽሟል። በሌላ በኩል በሊባኖሱ ሂዝቦላ ላይ የእስራኤል ጥቃት ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማሳወቃቸው ውጥረቱን አደገኛ የሆነ መምጣቱን ይጠቁማል ተብሏል። የዜና እስከተጠናቀረበት ሰዓት ድረስ ከኢራን በኩል የተሰጠ ምላሽ አለመኖሩ ተዘግቧል። ዘገባው የኒውዮርክ ታይምስ እና አልጀዚራ ነው። ዜናዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ